ስንኛው የወላይታው ፖድካስት ኑጤላ ሳምንቱን ጠብቆ ወደ እናንተ መድረሱን ቀጥሏል። እንኳን በሰላም መጣችሁ ወደ ኑጤላ ፖድካስት። መጣችሁልን። ያ እጅግ እናመሰግናለን ስለምታሳዩን ፍቅር እጅግ እናመሰግናለን። እንደምን አላችሁ? እንደምን ነሽ? እግዚአብሔር ይመስገን። ነሽ? ደህና ነሽ? ናችሁ? ሰላም ነው ወይ? ስርዓት ናት ሁሉ ሰላም ነው ወይ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ ቀናችንን ጠብቀን ጊዜያችንን ጠብቀን መተናል። ቪዲዮችንን እያያችሁና ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ያላችሁ ተመልካቾቻችን ፍቅራችን የላቀ ነው። በጣም እናመሰግናለን። በዛ ላይ ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ለሌሎች አድርጉ። ይጠቅማቸዋል ብለን የምናስባቸው ሰዎች ስለምናመጣ ምናልባት ከጠቀማችሁ ለእናንተ ተጠቅማችሁ ሌሎችንም ጥቀሙ። ሼር አድርጉልን። ስለምታደርጉ እናመሰግናለን። እጅግ እናመሰግናለን። ዛሬ ደግሞ በተለየ እንትን ላይ የመጣ ነው አይደል? ከዚህ በፊት እንደዚህ አይነት ነገር ሰርተን አናውቅም። እናስብ ነበረ ግን የመጀመሪያችን ነው የሚሆነው። ምንድነው ጥያቄ አዘጋጅተናል። 10 ጥያቄ ለሷ 10 ጥያቄ ለኔ እና ለጥያቄው ጀነራል የኛን ሀሳብ ወይንም የኛን ፕላን የሚገልጽ ነው የሚሆነው እና መልሱን አስሩን እኛ የራሴን 10 እኔ የሚመልሰው የራሷን 10 እሷ ነው የምትገልጸው። ሳታሺ እኔ እንዲጨምር የሚፈልገው ጥያቄ ነበር ግን ይቻለሽ ወይ ዘ ኦኬ መሀል ላይ እንትን ካለኝ እጨምራለሁ። ይቻለሽ ጊዜው እንትን ካላለ ምን ይሻላል። እና ደግሞ ጥያቄው ላይ ለሁሉም ስለሆነ እናንተም መልስ ማስቀመጥ ትችላላችሁ። መልስ በራስ መጠየቅ ትችላላችሁ። ወደ መጀመሪያው ጥያቄ እንለፍ። እሺ የመጀመሪያው ጥያቄ ለአንቺ ሆነው ራስሽን በሙሉ ታውቂያለሽ ወይስ ገና እየፈለግሻት ነው? በጣም የሳኩበት ምክንያት አለኝ። ቢካዝ የሆነ ከ12ኛ ክፍል ከደረስኩኝ በኋላ ምናምን ራሴን በጣም ስፈልግ ነበር። አላገኘችም። እስቲ እየፈለግኩ ነው። እስቲ ሊበራኝ እስቲ እየጸለይኩ ነው። አይ አውቄ ራሴን አልጨረስኩም። ቢካዝ እንዴት መሰልሽ የሆነ ጊዜ ላይ ራሴን አውቄዋለሁ ስትይ የሆነ ነገር ደግሞ ራሴ ሲሆን ታገኘዋለሽ። ከዛ ራስሽን ትቆጨዋለሽ። ለአንቺ እንደመጠይቀው ሳስበው ያላገኘችው አብሶሉትሊ ያላገኘችው አይ እየፈለግኩት ነው። ያገኘሁትም ይኖራል። እየፈለግኩት ነው ስላራኩኝ አንቺ ራሴ እየፈለግሻት ነው። እሺ ሁለተኛ ጥያቄ ሰው ስህተት ሲሰራ ይማራል ወይስ ይጎዳል? አንድ ሰው ስህተት ሲሰራ ከስህተቱ ይማራል ወይስ ይጎዳል? እንደኔ እኔ እማራለሁ ብዬ አስባለሁ። ግን ደግሜ ሳጠፋ ራሴን አገኘዋለሁ። ስትሳሳቱ የሆነ ጉዳት አለው በጣም። ለምን እንዲያደረኩ የሚለው ቁጭት ከአእምሮ አይወጣም ቶሎ። ይጎዳል። የሚማር ሰው ሊኖር ይችላል እንደኔ፣ ግን አብዛኛው ሰው ይጎዳል። ግን የሚማርም ይኖራል። ሰው ይለያል። እሺ እንቀጥል። እውነትን ማወቅ ይሻላል ወይስ ደስተኛ ሆኖ መኖር? በደንብ አስቢሽ። ለምሳሌ አሁን ለቤተሰቦች ሁለተኛ ልጅ ባትሆኚ እና እንዳልሆንሽ ደግሞ ባታውቂ እንደዛ መቀጠል ነው የምትፈልጊው ወይስ ማወቁ ነው የምትፈልጊው? ባላቅ ይሻለኝ። ማለት ቤተሰቦቼ አሁን ላይ በጣም ፍቅር እያሳዩኝ ነው። ሰላም ነው፣ ሁሉም ነገር ይሰጡኛል። የምፈልገውን እግዚአብሔር ይመስገን ፍቅርም ይሰጡኛል። ምንም አልጎደለብኝም። አውቄ እውነት መራራ ነው። ባይዘው በጣም ይከብዳል ያን እንትን ለማለት። እኔ ባላቅ ይሻለኛል። የምር እኔ ባላቅ ይሻለኛል። ስለዚህ እውነትን ከማወቅ ደስተኛ ሆኖ መኖር ትመርጫለሽ?
ስልሽ ኖ እውነትን ከማወቅ ብለሽ እዚህ ጋር እንትን አትበዩ። እኛም ባልሺ ነገር እውነት ጥያቄው እንደዛ ነው። ግን ኦፍኮርስ እውነት መታወቁ አይቀርም። የሆነ ሰዓት ላይ እውነት መጋለጡ አይቀርም። ሄዶ የጊዜ ጉዳይ ነው። ፔን ካለው በጣም እንትን ካለው ፔን ካለው ባላቅ ይሻለኛል። የህይወትሽን አንድ ነገር ብትቀይሪ ምን ትቀይሪያለሽ? ቀይሪ ብትባይ የህይወትሽን አንድ ነገር ቀይሪ ብትባይ ምን ልቀይር? እኔ ራሴ ግን ምንድን ነው የምቆጭበት ነገር? ምንም ያልተዘጋጀንበትን ጥያቄ ጠያየቀው። ከኢንተርኔት ያወረድናቸውን ጥያቄዎችን ነው የምንጠያየቀው። ጥያቄ አዘጋጅታ መጣች። ግን አልተዘጋጀሁበትም። ካሜራው ምናችን ያዘጋጀችው ማዘጋጀው ላይ ጠፋፋት ሳለ እሺ ምን ነው ላስተናግድ? አይ ምንም ተመችቶኛል። ግን ግድ ድህነቴ ሼኮኒት ስልሽ የሆነ ማሰብሽ ራሱ ያስጠይቃል። ምንም የለኝም እግዚአብሔር ይመስገን። አሁን ላይ ባለሁበት ጥሩ ነው። ግን ያው ቢስተካከል የሆነ መኪና ምናምን እየነዳሁ አይነት ሰው እነዳለሁ እኮ። ግን እንደዚህ አይነት ሰው ብሆን ደስ ይለኛል። ከልጅነቴ በምችል ያለምንም አፍሪካዊ ሁሉ ድህነት የሚባል ነገር ማየት ነው አይፈልገው። አምስት ላይ ነው። ጥያቄ ቁጥር 5 የምትወጂው ሰው ስለ አንቺ የሚያስበው ነገር አንቺ ይገልጽሻል? የምትወጂው ሰው እኔ የምወደው ሰው አንቺ የምትወጂው ሰው ስለ አንቺ የሚያስበው ነገር አንቺ ይገልጽሻል ብለሽ ታስቢያለሽ? ይገልጽሻል ብለሽ ታስቢያለሽ? ምን ያክል ነው የሚያውቀኝ ነው? እኔ የምወደው ሰው ምን ያክል ነው የሚያውቀኝ? በሚያውቀኝ ፐርሰንት ልክ ነው እንደዚህ ናት ሊገልጸኝ የሚችለው። ከጓደኞችሽ ብንጀምር የምትወጃቸው ጓደኞች ልክ ነው ብለሽ ታስቢያለሽ? ያው ሞር የሚያውቀኝ ከሆነ ሟሻው ነገር ስለሌለ እሺ ፍርሃት ጠላት ነው ወይስ አስተማሪ? ፍርሃት ጠላት። ፍርሃት አያስተምርም። ኖ ሰው መፍራት ነው ወይስ ምናልባት ቆይ እዚህ ጋር ማስተካከል ፈልገው ነገር ምንን መፍራት ነው ጥያቄ። በምድር እስካለን ሰዎች ምናምን የምንፈራ ከሆነ ጠላት ነው። አንዳንድ ነገሮችን የምንጠላ ከሆነ ጠላት ነው። ማስተካከል የፈለኩት እዚህ ጋር ነው። እግዚአብሔር የምንፈራ ከሆነ ግን ጥበብ ነው። ስለዚህ የትኛው ፍርሃት ነው? ሰው መፍራት ከሆነ የሆነ አለ አይደል የሆነ ነገሮችን መፍራት ጠላት ነው ብዬ ነው የማስበው። ግን እኔ ደግሞ እግዚአብሔር መፍራት ደግሞ ጥበብ ነው። ይሄኛው ማስተካከል የፈለኩት ግን ፍርሃት ጠላት ነው። እሺ ፍርሃት ጠላት ነው። ግን እግዚአብሔርን የምንፈራ ፈጣሪን የምንፈራ ፍርሃት ከሆነ ጥበብ ነው። አስተማሪ የሆነ ነገር ነው ብዬ አስባለሁ። ሰዎች ለምን የማይወዱትን ህይወት ለረዥም ጊዜ ይኖሩታል ብለሽ ታስቢያለሽ? ለምን ይኖራሉ ብለሽ ታስቢያለሽ? የማይወዱትን የማይመቻቸው አንደኛ ነገር ሁለት ነገር አነሳለሁ። አንደኛ ነገር ይሄ
በጣም መቀየር እየፈለጉ አቅቷቸው ያንን ህይወት እኮ የሚኖሩትን ህይወት አይወዱትም። ሜይ ቢ ሱሰኛ ምናምን ከሆኑ ያንን ህይወት አይወዱትም እኮ መቀየር ይፈልጋሉ። ግን እየታገሉ ሲያቅታቸው እያቃታቸው አይነት ነገር አለ አይደል? እንደዛ አይነት እንትን ላይ ከሆነ ራሳቸው የማይወዱት አይነት ህይወት ላይ ረዥም ጊዜ ሊኖሩ ይችላሉ። ሁለተኛው ደግሞ ይሄ ለእኔ አይገባኝም ምናምን ብለው የማያስቡ ከሆነ ማለት የማይመቻቸውን እንደሆነ የማያውቁ ከሆነ ይገባኛል አይነት ይሄ በቃ እኔ ነኝ ደርሻለሁ ብለው የሚያስቡ ከሆነ በዛ አይነት ህይወት ሊኖሩ ይችላሉ። በማይመች አይነት ህይወት ሊኖሩ ይችላሉ። መልሼ ይቻል ብዬ አስባለሁ። እየሳቅሽ ስለሆነ ያበላሸው እያልኩ ነው። የማይመቻቸው ግን ይሄ ነው ለኔ ከዚህ ሌላ የሚመች ነገር የለም ብሎ ሲያስብ የሆነ ሰው አይምሮ ላይ ከሁሉም በላይ የሚያስፈልገን ፍቅር ከሌሎች ነው ወይስ ከራሳችን? ከራስ ነው እንጂ ከራስ ነው እንጂ ስለ ሰው አያስፈልገንም። ከሰው ያስፈልገናል፣ ግን ሰው የሰጠውን ይቀበላል ብዬ ነው የማስበው። እኔ ሰው የሰጠውን ልክ ነው የሚቀበለው። እኔ ለአንቺ ምን ያክል ፐርሰንት ፍቅር ነው ማሳይሽ? የሆነ ነገር ብትሆኝ እኔ ምንድን ነው መሆንልሽ? ስለዚህ እኔ ያን ስሆንልሽ ወይ በኢየሱስም አንቺ እነዚህማ ምናምን ብለሽ ለኔ ደግሞ መልካም ስለሽ ይሄ እንትን መስጠት መቀበል አይነት ነገር ነው። አንቺ ማሰጭ ከሆነ እንዴት ከሰው ትቀበያለሽ? ፍቅር ለጋስነትን ያሳያል ብዬ አስባለሁ። እሺ እንቀጥል። አሪፍ ነው። እስካሁን መልስሽ 9ኛ ላይ ነው። ቆይ እዚህ ጋር አትመልሰውም ብለሽ ያሰብሽ ጥያቄ ነበረ። ሁሉም እኮ ቀላል ነው። ቀላል ነው ምንድን ነው የሚያስብ ሰው ደግሞ እንደ መልስ አይደለም። ይሄ መልስ ነው ይሄ መልሱ ነው ብለን የምናስቀምጠው ጥያቄ አይደለም። ሁሉም የራሱ መልስ ስለሚያስቀምጠው። እሺ ጥያቄ ቁጥር 9 ላይ ይሄ ላንቺ ነው። ለራስሽ ምን ምክር ትሰጫለሽ? አሁን ላይ ባለሽ ጊዜ አሁን ዛሬ ለምሳሌ ዛሬ ለራስሽ ምንድን ነው ምክር የምትሰጪው? ኦኬ ዛሬ ለራስሽን እንዲህ ሜሪ ተቀምጣ ምክንያት የምትባይ ምንድን ነው የምትመክሪያት? አዘንብባታል አዘንብባታለሁ ነው ብልሽ። ግን ማለት እኔ ብቻዬን ስሆን ራሴን እንዴት እንደማወቅ ሰው ነው ምናምን አስባለሁ ስልሽ የሆነ ማድረግ የነበረብኝ ነገር ነበረ፣ የሆነ መሄድ የነበረብኝ ነበረ። ድፍረት አጥቼ ዝም ያልኩት ነገር ይኖራል፣ የሆኑ ነገሮች ይኖራሉ። ግን ዛሬ መመክራት ነገር እንትን ጀምሪ፣ ጎ ወደ ስራ ምንም ሀሳብ አታብዢ ነው የምላት። ብዙ ሀሳብ ላይ የሆነች ስለሆነ እንደዛ ነው የዛሬው ምክርሽ። ያ ጎ ወደ ስራ የመጨረሻ ጥያቄ ላይ ደርሰናል። ሰውን በእውነት የሚቀይረው ምንድን ነው? ጊዜ ወይስ ልምድ ወይስ ሌሎች ሰዎች? ሰውን አንድን ሰው በቃ ከስህተቱ ሊያስተምረው የሚችለው ጊዜ ነው። ሊቀይረው የሚችለው በቃ የሆነ ነገሩን በቃ ቀየረው። አምሳ ተቀየረ ልንል የምንችለው በጊዜ ነው በልምድ ነው ወይስ በሌሎች ሰዎች ነው ብለሽ ታስበሽ? 3 ምርጫ የተሰጠኝ ራስሽ የምትመርጪው ኖ ማብራሪያ ልስጥበትና አንዱን እመርጣለሁ። ሰውን ጊዜም ያስተምራል። ጊዜ ስልሽ የእድሜ ብዛት ሊያስተምር ይችላል። ሌላም ደግሞ ልምድም ያስተምራል። ሶስተኛ ምንድን ነው? ከሌሎች ሰዎች
ብልህ ከሌሎች ሰዎች ይማራል። ደግሞ ብልህ ያልሆነ ሰው ደግሞ እድሜው ከደረሰ በኋላ ነው የሚያየው ያንን ነገር። ግን ቀድሞ ከሌሎች ሰዎች መማር የሚችል ሰው እድሜውን ትንሽ እንትን ይላል ብያስ ማለት 80 ዓመት ላይ ያለ ሰው ያወቀውን ነገር እኔ አሁን 20 ምናምን ወር 20 ዓመቴ ላይ ካወቅኩ ከሌሎች ሰዎች ተምሬያለሁ። ጊዜ እንዲያስተምረኝ አልፈቀድኩለትም ማለት ያ ሰውዬ በ80 ዓመቱ ከስህተቱ 80 ዓመት ከሞላው በኋላ የተሳሳተውን ስህተት እኔ ከወዲሁ ካወቅኩት ከሌሎች ሰዎች መማር ጥሩ ነው ብዬ አስባለሁ። ግን ብልህ ሰው ነው ያንን የሚያደርገው። ስለዚህ ፋይናሊ በሙሉ እንትን ስታደርጊው ምንድን ነው ከሰው ነው ምንድን ነው ከሌሎች ሰዎች ለራስሽ ስትመልሽ ልምድም ሊያስተምር ይችላል። ግን ልምድም ጊዜ ይፈጃል። ሊቀይረው ነው ጥያቄው። ሊያስተምረው አይደለም የሚቀይረው። ተጨነቀች። ብልህ ሰው ከሌሎች ሰዎች ይማራል። በቃ ሌሎች ሰዎች ይቀይሩታል። ጥያቄ መለሰች። እሺ በልምድ አንቺ ደስ እንዲልሽ ጨርሰናል ጥያቄዎች። ግን ሰው በምንድን ነው የሚቀየረው? ተመልሶ እንመለስበት። ሰው አይቀይርም፣ ይሻሻላል ትያለሽ። ስለ ማንነት በዚህ አጋጣሚ ቆይ ወደ እሷ ጥያቄዎች ከመሄዳችን በፊት ይህንን ቻናል ሰብስክራይብ አድርጋችኋል አላደረጋችሁም? ልቆጣ አልቆጣም ብያለሁ ማለት ምንም ማለት ስለማይቻል እሷ ክልክላይ ነው እንጂ ልቆጣ ነበር። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቻናላችንን እያደግን ነው። አንድ ሰው መጨመር ተስፋ አንቆርጥም፣ እያደግን ነው። 10 ጥያቄ ለተከበሩ አቀርባለሁ። የመጀመሪያው ጥያቄ ሰዎች ለምን ከራሳቸው ይልቅ የሌሎችን አስተያየት ይፈራሉ ብለሽ ታስቢያለሽ? ብዙ ሰው ከሌላ ሰው አንጻር ነው የሚሆነው ስልሽ ሰዎች ይወዱልኛል ብለው ነው የሚለብሱት። ሰዎች እንደዛ ስለሚያስቡ ብዙዎቻችን እንደዛ ስለምናስብ እንደዛ እያሰብንም ከቤት ስለምንወጣ የሰው ፍርሃት ነው የሚበልጥ አእምሯችን ላይ ተጽዕኖ የሚያደርገው። ስለዛ ነው ያስባለሁ ዝግጅታችን ለሰው ስለሆነ ከተመለስን ካልተመለስን ወደ ሁለተኛ ጥያቄ ስናልፍ ደስታ ለአንቺ ገንዘብ ነው ወይስ አስተሳሰብ ነው? ደስተኛ ያደርገኛል ብለሽ የምታስቢው ነገር ገንዘብ ነው ወይስ አስተሳሰብ? ገንዘብ ደስተኛ ነው። ገንዘብ ደስታ አይገዛም ነው ይገዛል አይገዛም ሳይሆን በቃ ገንዘብም ደስታን ይገዛል ብለን ካሰብን አስተሳሰባችን ያንን ደስታ ነው የሚያስገዛበት። ገባሻ? እንትን ካረኩኝ እንትን ከገዛው እደሰታለሁ፣ እንትን ከሞላልኝ በቃ እደሰታለሁ ብለን ስናስብ ያ አስተሳሰባችን ነው ደስታ በገንዘብ እንደሆነ የሚያደርገው እንጂ ገንዘብ የሚገዝተው ማለት ነው። ገንዘብ ያንን ነገር ማምጣት ችለው አይደለም፣ አስተሳሰባችን አድርጎት ነው እንጂ። ስለዚህ በአስተሳሰባችን ይመስለኛል ደስተኛ ምን ሆነ ገባሻ? የምናስበው ይበልጥ በደስታ የሚያቀርበው። ስለዚህ አስተሳሰብ ጥያቄ ስንመለስ አንቺን በጣም ያውቀኛል ብለሽ ብታስቢ ሰው ማን ነው? አይ እኔ ስላለሁ እንዳትዋሺ እሺ። እንደምትዋሺ
በጣም ያቀኛል ብለሽ የምታስቢያቸው ሰዎች ማነው? ድብቅ አጠገቧ ያላችሁ ሰዎች ድብቅ ነኝ ሳይሆን አንቺ የምታውቂኝን ቤተሰቦች የሚያውቁኝን ያክል አንቺ አታውቂኝም። ማናችሁ አይደለም የሆነ ልጅ ምናምን በዚህ አጋጣሚ በጣም የገረመኝ እንትን ነው። ጓደኞቼ ሲያውቁኝ አሁን ያገኘሁት ጓደኛዬ ሲያውቀኝ ድሮ የሚያውቀኝ ጓደኛዬ እንዳሁኑ አያውቀኝም። ድሮ ነው የሚያውቀኝ ያሁኑ አሁኑ ነው የሚያውቀኝ። ቤተሰቦቼ ጋር ሲሄድ ደግሞ ቤተሰቦቼ ልጅነቴን ነው የሚያውቁት። ሚስቴ ጋር ሲሄድ ደግሞ ሚስቴ ባልነኝ። ስለዚህ ማናቸው ማታውቁኝ አይነት ነገር ነው ያለው እና በጣም ያውቀኛል የሚለው ሰው የለኝም። በጣም ያውቀኛል ብዙ መጨነቅ አይጠበቅብሽም። ምክንያቱም ጓደኛ ነው፣ ቤተሰብ ነው ስልሽ ሁሉም የራሱ የሆነ ነገር ይኖረዋል። አራተኛ ጥያቄ እንዳንቺ ሀሳብ ሰዎች ብቻቸውን መሆን ለምን ይፈራሉ? እሷ ብቻዋን ነው የምትውለው እንደ ዝንጀሮ ማለት ነው። ጫካ ስትዞር ስለምትውል ነው። ለዛ ነው ጥያቄው ሌላ እሺ ሰዎች ለምን አንዳንድ ሰው አንዳንድ እኔ የማውቃቸው ሰዎች ብቻቸው መሆን የሚፈሩ ሰዎች ጥቂት ናቸው። ለምን የሚፈሩ ይመስልሻል? ለምን ይፈራሉ? አራተኛ ጥያቄ ሰዎች ብቻቸውን መሆን ለምን ይፈራሉ? አንዳንድ ሰው ውስጡ ብዙ ጥያቄ ሲኖረው እና የውስጡን ማንነት መጋፈጥ ሲያቅተው ባሻል እነዛ ጥያቄዎችን ማዳመጥ ሳይፈልግ ሲቀር ብቻውን መሆን አይፈልግም። ምክንያቱም አንዳንድ ጊዜ ከሌሎች ሰዎች ይልቅ ውስጣችንን በጣም ጥያቄ ያበዛል እና ደግሞ ያንን መመለስ አቅሙ ከሌለ ራሳችንን ጋር መጋፈጡን እንፈራለን። ግን ደግሞ እኔ የምመክረው ነገር ብቻችሁን ሁኑ። እውነት በጣም ጤነኛ የሆነ ሰው ብቻውን መሆን አለበት። ያለበት ሰው በስተቀር ነው ስ አንዳንድ ጊዜ ብዙ ጓደኞች ያሉ ሰዎች ከብዙ ሰው ጋር ጊዜ የምናሳልፍ ሰዎች እራሳችንን አንሆንም። ገባሻ? ጓደኞቻችንን ህይወት ነው የምንኖረው ወይም ቤተሰቦቻችንን ህይወት ነው የምንኖረው። ያንን ሁሉ ነው የምንሸከመው። ግን የእኛን ማን ይጨነቅልን? የእኛን ማን ያስብልን? የእኛን ጥያቄ ማን ይመልስልን? ደግሞ እኛ ብቻችንን ስንሆን ከእግዚአብሔርም ጋር የምንሆን ይመስለኛል። መንፈሳዊ ህይወታችን ላይ የምንሰራ ከሆነ ማንነታችን ላይ የምንሰራ ከሆነ ያ ነገር በጣም ጠንካራ ያደርገናል። ራሳችንን በይበልጥ እንድናውቀው ያደርጋል። ምን እንደምንፈልግ፣ ምን እንደሚያስደስተን፣ ምን ሰላም እንደሚሰጠን እንድናውቅ ያደርገናል። ብቻችሁን ሆኑ። ምክር ፕሮማክስ ስኬት እድል ነው ወይስ ጥረት? ይህ የኔም ጥያቄ ነው። የሆነ ጊዜ እድል ነው ምድረበረች ጠይቀሽኛል። እድል አለ ብለሽ ታስቢያለሽ? አለችኝ። እድል ይኖራል፣ ግን እስኪ ይሄ ጥያቄ ስኬት ነው የምትይው አንቺ ነገር ተሳክቶልኛል ብለሽ የምትይው ነገር ስኬት ጥረት ነው አለ ነው። ምክንያቱም ሁሉም ሰው የራሱ ስኬት አለ አይደል? ይሄ ቢሆን በቃ ተሳክቶልኛል የምንለው ነገር አለ። እንደ ህይወት ስንኖር
ገንዘብ ሊሆን ይችላል ስኬታችን እንደ ዓለም ስናየው። እንደ ሰው ግን ብዙ ነገር አለ አይደለ? የምንፈልገው ነገር ህይወት መመስረት ምናምን ያ ስኬት ነው እንደ ሰው። ግን አሁን ላይ እንደሚኖር ሰው እንደሚበላ እንደሚጠጣ እንደሚለብስ ሰው ደግሞ ገንዘብ ነው ብዙዎቻችን ስኬት። ግን እድል ነው ብዬ የማላምነው እድል ከሆነ እድል ከብዙ ሰዎች ለአንድ ሰው የሚደርስ ነው። ያ ማለት ስኬት ለሁሉም ሰው አይደርስም ማለት ነው። ስለዚህ እድል አይደለም እኔ እድል ነው ብዬ አላምንም። ጥረት ነው ብለሽ ነው የምታስቢው ወይስ ጥረትን ማድረግ ጥረት ነው ካለ በጣም በጥረት የምናመጣው ብዙ ጊዜ ገንዘብ ነው አይደለም? ኖ ገንዘብ ብቻ ሳይሆን ሌሎች ነገሮችንም ልናሳካ ዝንቦ ስኬት የሰው እንትን ልክ ይመስለኛል እኮ እሱም ስለማስብ ነው። በዚህ ጥረት ነው ማለት የሆነ ልብስ ከገዛው ለኔ ስኬት ነው ካልኩኝ ዲግሪ ማስተርስ ምናምን ካገኘሁኝ ስኬት ነው ለኔ ካልኩኝ ገንዘብ ደግሞ አግኝቼ አቺቭ አድርጌ ስኬት ነው ካልኩኝ የሰው ስኬት አይነት ይለያያል። እንደዛ ይለያያል። ስለዚህ በዛ በምንፈልገው ነገር ላይ ነው ጥረት ስናደርግ አይደለም ስኬት ምናምን። ስለዚህ ጥረት ነው ነገር ግን ይሄ ምንድነው ገንዘብ ላይ ያተኮረ ነው ብዬ ስለማላምን ነው ጥረት ማለት ነው። እሺ ስኬት ገንዘብ ላይ ያተኮረ ነው። ስድስተኛ ጥያቄ ማንነታችንን የሚወስነው እኛ ነን ወይስ ማህበረሰቡ ነው? ማንነታችንን የምንወስነው እኛ ነን ወይስ ማህበረሰባችን? ማህበረሰባችን ሲጀመር የምንወስነው የቱ ጋር መወሰናችን እንወስናለን። አግኝቻለሁ ብለሽ እራሱ የምታስቢው ማንነትና ሰው እሷ እኮ እንትን ናት ይልሻል። አንቺ እንደዛ ላይ እንዴ ብትይቻለሽ ማህበረሰባችን አልመርጠው ነገር እንግዲህ ዛሬ ያለሽን ነገር ሁሉ ብታጪ ማንን ትሆኛለሽ? እንደማን ማለት ምን አይነት ሰው ነው የምትሆኚው? ሆነው ብለሽ ታስቢያለሽ? ምንም በቃ ምን አለኝ ብለሽ የምታስቢውን ነገር ሁሉ አጣሽ ሳለ ምንድን ነው የምትሆኚው? እንደዚህ ብሆን ያንን ማንነቴን እንደግም ያመጣለሁ፣ ያንን ያጣሁትን ነገር አመጣዋለሁ ብለሽ የምታስቢው እንዴት ነው? ያጣሁትን ነገር ዛሬ ማለት ነው ያለሽን ነገር ሁሉ ከዚህ በፊት የነበረሽን ነገር ሁሉ ታጭዋለሽ። ዘን ያን ነገር ቢውልድ ለማድረግ ምን አይነት ብቀት ነው ምናምን የምትይው ነው አለኝ ብለሽ የምትይው ነገር አለሽ ከቤተሰብ ውጪ? ከቤተሰብ የመጣ ጥያቄ ነው። አይበለውና ነው አይበለውና ዛሬ ያለሽን ነገር ሁሉ ብታጪ ለማድረግ ምን አይነት ግን ከባድ ነው። ምክንያቱም እንደዛ ያክል ጠንካራ ነኝ ብዬ አላምንም። ገባሻ? ሰው እንደ ኢዮብ አትሆኝም ወይ? ለምን እንወሻሻለን? በጣም ምድር ላይ ማንም ሊሆን አይችልም። ሊሆን የሚችል ሰው ይኖራል፣ እግዚአብሔር ይመረጣል። ግን እኔ እሆናለሁ ብዬ በብዙ ራሴ ነው። ግን የምጥል ይመስለኛል። የሚሸነፍ አይመስለኝም። የምሰጥ ምናምን አይመስለኝም። ጥያቄ ቁጥር 8 እውነተኛ ነፃነት ነው ብለሽ የምታስቢ ምን አይነት ነው? ምን ማለት ነው? ሲጀምር እውነተኛ ነፃነት ምን ማለት ነው ለአንቺ? ነፃነት ብዙ ነው ስልሽ፣ እውነተኛ ነፃነት ማለት ራስሽን የምታውቂበት ገባሻ? በቃ አንዳንዴ በጣም ተይዘሽ ስትለቀቂ ያ ነፃነት ልክ ነው ብዬ አላምንም። ግን
ራስሽን ይዘሽው ገባሻ? አንዳንድ ጊዜ ሰው አላያዘሽም እኮ ማንም እንደያዘሽ እንዲሁኝ እንደዛ ግቢ ያለሽ ሰው የለም። ግን ራስሽን አንቺ የምትይው ነገር አለ፣ አእምሮሽን ያዘሽ ነገር አለ። እንደዛ አይነት ነፃነት የምርም ነፃነት ነው ያስባል። ገባሻ? ራስሽን የምትቆጣጠሪበት ወደሽ ማትወጪበት አንተን ብለሽም የማታበዡ አይነት ህይወት ያ የምርም ነፃነት ነው ብዬ አስባለሁ። ከሰው አንፃር ያልሆነ ሰው የሚሰጥሽ ነፃነት የሆነ ጊዜ ላይ እስከዚህ ሰዓት ነው እስከዚህ ጊዜ ነው አሁን አበዛሽ ነው ትባይ ሰው ጋር ራስሽ ጋር ሲሆን ግን አእምሮሽም ስላለ ትገምጪዋለሽ ራስሽን ምን አይነት እንደሆንሽ እንደነበርሽ። እሱ እንደ ሰው እንደዛ ነው ብዬ አስባለሁ። ጥያቄ ቁጥር 9 ሰዎች አዲስ ለውጥ ለምን ይፈራሉ? የሆነ ለውጥ ለምን ይፈራሉ? ለውጥ ጥሩ እኮ ነው፣ አብዛኛው ሰው ለመለወጥ ነው፣ ግን ለውጥን ይፈራሉ። ገንዘብ ዋይዝ አይደለም። እዚህ ጋር ልልሽ ገንዘብ ዋይዝ አይደለም፣ ገንዘብ አይደለም፣ ሌላ አይነት ለውጥ፣ የማንነት ለውጥ፣ የአካባቢ ለውጥ። አብዛኛው ጊዜ አይተሽ ከሆነ ውጭ ሀገር ሲሄዱ ሰው በቃ አዲስ ሰው ምናምን ስለሚሆን ትራማ ነው ሰዎች ለምን ለውጥ ይፈራሉ? አንዳንድ ሰዎች ያሉበት ቦታ ሲቀየር ወይም አካባቢያቸው ሲቀየር ወይም የለመዱት ነገር ሲቀየር ኮንፈርት ዞናቸውን እንደሚያጣ ሁሉም ሰው ሁሉም እንደሚያጣ ያስባል። እና ያንን ነገር ደግሞ ማጣት አንፈልግም። ብዙ ጊዜ የለመድነውን ነገር ማጣት አንፈልግም። የለመድነውን ሶሻል ላይፍ ማጣት አንፈልግም። የለመድነውን ነገር ማጣት አንፈልግም። እና ያንን ነገር የምናውቀው ስለሚመስለን አዲስ ነገር መቀበል ስለምንፈራ ለዛ ነው ፍራቻ የሚፈጠር። ግን ጤነኝነት አይደለም። እዚህ ጋር ማለት የምፈልገው ጤነኝነት አይደለም። ጤነኝነት መስሎን እንዳንኖር ጤነኝነት አይደለም። ሕክምና የሚያስፈልገው ነገር ነው። ዶክተር ቴራፒ ያስፈልገው አንቺ ልጅ ይሄ ከትራውማሽ እና ከእንትንሽ ጋር ያለውን ጣጣ እዛው ጨርሽ። ጥያቄ ቁጥር 10 ህይወትሽን የቀየረው አንድ ጥያቄ አለ ቢኖር ምን ይሆናል? አጠር ያለች ሊሆን ይችላል፣ ምን አይነት ሊሆን ይችላል፣ እየረዘመም ሊሆን ይችላል። ግን ጥያቄ ነው እኮ ለምን የሚለው ነው ጥያቄ ነው። ለምን እንዲህ ከሆነ ለምን ግን ለምን ጥያቄ ትዝ ይለኛል። ለምን ትዝ ይለኛል። ስንተኛ ክፍል ላይ ነኝ? 9ኛ ክፍል ነው 10ኛ ክፍል ላይ ገና ነው ታውቂያለሽ። በቃ ምንም ነገር ገና እያወቅኩ አይነት ነገር ነግሬሻለሁ። እያወቅኩ አይነት ነገር ነው። ምንም ነው የማላውቀው ድሮ ላይ በቃ አለ አይደል በቃ። ከዛ ወደ ኢንተርኔቱ ማለት የተቀላቀልኩበት ጊዜ ነበር አይነት ነገር እና በጣም ብዙ ነገር ተደራረበብኝ። ለምንድን ነው እንደዚህ እና በሲቪክስ ሲሆን በፊዚክስ ደብተሬ ላይ ካለ አሳይሻለሁ። ግን ለምን ብዬ በደማቁ በትልቁ ሊጻፉት። ግን ለምን ሁለቱ ጥያቄ ሲሆን በጣም እንደዛ ነበረ እኮ። ግን ለምን ማለት በህይወት ያሉ ነገሮች ሁሉ ጥሩ ናቸው እኮ። ግን ለምን ኦር እንደዚህ እኮ ነው። ግን ለምን የምትለዋ ጥያቄ በጣም ለኔም በጣም ህይወቴ ላይ ተፈጥሯለች። ኮሚት በጣም ተፈጥሯለች። ብዙ ጊዜ የምናደርገውን ነገር የምናስበውን ነገር ደግሞ ልንወስነው የፈለግነውን ነገር ጥያቄ ውስጥ የምትከት ቃሎች እና ብዙ ነገር ስል ደግሞ ያ ጥያቄ ይመጣል። የሚጠይቀው ለምንድን ነው ሰው
ለምንድን ነው ሰብስክራይብ ማታደርጉት? ለምንድን ነው ሼር ማታደርጉት? ለምንድን ነው ላይክ ማታደርጉት? ለምን? 10 ጥያቄ ነበሩ፣ ጨርሻለሁ። አንዳንድ ጥያቄዎችን ግን እኔ ይለፈ የምትይው ጥያቄ ቢኖር ጥሩ ነበረ። ኦኬ ቀጣይ ፓርቲ ይኖረዋል። ይሄ ጥያቄ በጣም ወድጄዋለሁ አይደል? ካሜራማናችን ሳቤኔ ነው። ኤኒዌይ እጅግ እናመሰግናለን። እስከዚህ ሰዓት እያያችሁ ከሆነ እጅግ በጣም ጥያቄ ሌላ ጨምራለሁ ብለሽ ነው ነበረ። ያው ቀርቷል። አትፈልጊም? በሚቀጥለው አሁን ጨምሪ አንድ እጅግ በጣም እናመሰግናለን። እየተከታተላችሁን ስላላችሁ እጅግ በጣም እናመሰግናለን። ይሄ ብቸኛውና ዝነኛው የወለኝታ ፖድካስት እንደሆነ ታውቃላችሁ። ኑጤላ ይባላል። የተከታተላችሁን ስለነበረ እናመሰግናለን። እጅግ በጣም አስተያየታችሁን ኮሜንት ላይ ያስቀምጡልን። ይህን ጥያቄ ደግሞ እንቀጥላለን እና የተሻለ ነገር ይመጣል ብለን እናስባለን። እናንተ ሰብስክራይብ ማድረጋችሁን ከቀጠላችሁ እኛ ቪዲዮ በስራት አናውቅም። እናንተ ግን ሰብስክራይብ አድርጉሽ። ሰብስክራይብ የሚያዩ ሰዎች እኮ ቢያደርጉ ጥሩ ነበረ፣ ግን የሚያዩ ሰዎች አያደርጉም። እህታችንን ከልመና እንድናስወጣ ምንድን ነው የማታደርጉት? ብለሻል እንግዲህ ቆጣቆሮ ትቻለሁ፣ በቃ ትቻለሁ። ብቻ እጅግ በጣም እናመሰግናለን። እያያችሁ ስላላችሁ እጅግ እናመሰግናለን። ተስፋ እየቆረጥ ማለት ነው። አንቆርጥም ተስፋ። አትሊስት ተስፋ ባለመቁረጥ ነው ህይወትን ልንገፋ ቲክቶክ ላይ ወጡ ህጻናት ሞቲቬት የሚያደርጉትን መጡልሽ። እኔ እኮ ማለት ምን ሆኜ ነው አሁን ምንም አንልም። ተነቃቆይ ናቸው ይነሱት ይዋቸው ጥሩ ነገር ያስተምራሉ። በጣም እኔ እኮ ማን ነው እንዲህ ስድስተኛ ክፍል ናቸው ደግሞ ስድስተኛ ክፍል አይደርሱም። ስድስተኛ አይደርሱም። አንዱ እንደው በጣም ትንሽ እኮ ነው። ኦኬ አንዱ ትልቅ እኮ ናቸው። ብዙ ናቸው ግን ትንሽ ናቸው። ከዛ የኔ የምትባለት የመጣችልኝ ትልቋ የኔ የምትባለት የመጣችልኝ እናመሰግናለን። አነቃቁን እናንተ እጅግ እናመሰግናለን። ብቸኛውና ዝነኛውን የወለይታውን ፖድካስት ኑጤላን እያያችሁ ስለሆነ እጅግ እያመሰገንን ቀጣይ ሳምንት በሌላ ርዕሰ ጉዳይ እስክንመለስ ግን እንቀጥላለን። ጥያቄውን ቀጥሉ ብላችሁ ጥያቄውን ቀጥሉ ብላችሁ የምትመክሩን ከሆነ ከኮመንት አስተያየት መስጫው ላይ አስተያየታችሁን አስቀምጡ። ከዛ እንቀጥልበታለን። 10 ጥያቄ ምናልባት እየዞርን ልንጠይቅ እንችላለን። ሰው እንደዛ ነው አስተሳሰቢ። አሁን ላይ እንደዛ እንጠይቃለን። ይበልጥ ግን እነዚህም ጥያቄዎች ያዘጋጀን እንጠይቃለን። እናንተም ደስ ያላችሁን ጥያቄ ከኛ ጥያቄዎች መርጣችሁ መልሱልን። ኮሜንት ላይ አስቀምጡልን። ስለነበረን ቆይታ እጅግ እናመሰግናለን። ለዛሬው የነበረን ጥያቄ 20 ጥያቄዎች እነዚህ ይመስሉ ነበረ። ሳምንት በሌላ ርዕስ እስክንገናኝ ድረስ መልካም ጊዜ ይኑላችሁ። ጤላዎች ባይ